ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረድንም። የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም። በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። የቅዱስ ዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 25 ሌላ ሸክም አልጭንባችሁም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። በዚህች ኃይለ ቃል መነሻነት ጥቂት መንፈሳዊ ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን። እግዚአብሔር ከሁላችንም ጋር ይሁን። ሌላ ሸክም አልጭንባችሁም፣ እስክመጣ ድረስ ያላችሁን ጠብቁ። ክርስትና ያለውን ማጽናት ነው። ክርስትና ባለው ላይ መጨመር ነው። ክርስትና የማጽናት ሃይማኖት ነው። ክርስትና የተሰጠውን ጸጋ ጠብቆ የመኖር ሕይወት ነው። ለዚህ ነው ያለንን እንድናጸና፣ በያዝነው እንድንበረታ፣ በምንመላለስበት መንፈሳዊ ሕይወት ከፍ እያልን እንድንበረታ ይህንን ርዕስ መርጬዋለሁ። ያላችሁን ጠብቁ። በቅዱሳት መጻሕፍት እግዚአብሔር ያከበራቸው፣ በቅዱሳት መጻሕፍት እግዚአብሔር በጸጋ የጎበኛቸው፣ በአባቶቻችን ሕይወት ሁሉ ጽድቁን፣ በረከቱን፣ አክሊሉን፣ በቀኝ መቆምን፣ ዘላለማዊ መንግስትን እግዚአብሔር የሰጣቸው ያላቸውን አጽንተው የጠበቁትን ነው ወገኖቼ። በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም። በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትእዛዝ አያዘንም። በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር። ነገር ግን አንድ ነገር ከኔና ከናንተ ይፈልጋል፣ ያለንን አጽንተን መያዝ። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይለናል እግዚአብሔር። እንዲህ አይነት ጉባኤያት የሚሰሩት ያለንን ለመጠበቅ ነው። ሁል ጊዜ የስብከት ወንጌል ስራ የሚሰራው ያለንን አጽንተን እንድንይዝ ነው። የመጀመሪያ ሃይማኖታችሁን አጽንታችሁ ብትይዙ የክርስቶስ ተካፋዮች ሆናችኋልና ይላል መጽሐፋችን። ከክርስቶስ ጋር ተካፋይ እንድንሆን ያለንን አጽንተን መያዝ ነው። እሱን ነው አጥብቃችሁ ያዙ የሚለው። እንደጀመርን እንድንጨርስ፣ ሳናቋርጥና ሳንፎርሽ ከግባችን እንድንደርስ የጸለይንባትን
አፋችን ኮቸችላ እስኪመስል የጾምንባትን ጠባለ ኪዳን መሸለ ቁርባን የተንከራተትንባትን ብዙ ነገር ለመተው የታገልንባትን ኖረን ደርሰን እንዳትጠፋብን መጠበቅ ይገባናል። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ በድንግልና የቆያችሁ ድንግልናችሁን ተጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ በቁርባን የበረታችሁ በቤተ እግዚአብሔር የተመላለሳችሁ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ተጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምጽ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ይላችኋል ነው። መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም። ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብጽ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብጽ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁ ሆይ የጠበቁት ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብጽ እያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ በፈርዖን ጅራፍ ሲገረፉ ፒራሚድ ለመገንባት ጭቃ ሲያቦኩ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ስርዓተ ግዝረትን ይጠብቁ ነበር። ደግሞ አለው እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበር። እግዚአብሔር ያሳያችሁ እንግዳ ሀገር ባዕድ ምድር በከባድ ሥራ ባስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ስርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራም ሕይወት። እንደውም ይውላችሁ ጭቃ ማብኳት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስታማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት
ባስጨናቂ ባርነት ውስጥ ስርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ህይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምእመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት። እመኑኝ፣ ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል። ግን ከጠበቅንለት ነፃ ያወጣናል። ወገኖቼ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የህይወት ንውጽ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀርም። ግዝረታቸውን አልተው፣ ስርዓታቸውን አልቸላላሉ። በመከራው ብዛት ይቅር፣ መከራው በዛብን፣ ስቃይ ወረደብን፣ ጅራፍ አረፈብን፣ ታዲያ ምን ጠብቃል? ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ፣ ሕግ እግዚአብሔርን አልተው። ወገኖቼ በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን፣ በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል። ቤት ኦና በሆነበት፣ ልጆች በሚከፉበት፣ ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔር ትእዛዛቱን መጠበቅ። እግዚአብሔር ነግሮኝ የለ እጠብቀዋለሁ፣ አዞኝ የለ እፈጽመዋለሁ፣ ነግሮኝ የለ እሺ እለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት፣ ጭቃ እያቦኩ ጠብቁት።
ገለባ ያመላለሱ ጠበቁት። ከባድ ስራ እየሰሩ ጠበቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል። እግዚአብሔር ወይ ትቶናል ወይ ባይኖር ነው ወይ የአባቶቻችን ቃል ኪዳን ቢረሳ ነው አላሉም። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተን። ጠብቁ። ደም እያፈሰሱ ጭቃ እያቦኩ ገለባ እያመላለሱ አስጨናቂያቸው የፈርዖን ጅራፍ ሰንበር እያወጣባቸው ጠበቁት። ከነሱ የሚጠበቀውን እያደረጉ ጠበቁት። ወገኖቼ ምንም ያክል ያስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀርም። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ። ከጠበቅ ነው ትእዛዛቱ። እኛ ችግራችን እምቢ ያልነው በንስሐ መጠበቅ አቃተን፣ በመመለስ መጠበቅ አቃተን፣ በመጸጸት መጠበቅ አቃተን፣ የምር በማልቀስ መጠበቅ አቃተን። ወለም ዘለም አልን፣ ያዝ ለቀቅ አደረግን፣ ገባ ወጣ አልን፣ ጀምር ተወት አደረግን። ጸኑ ስንባል እንክዳለን፣ ቆሙ ስንባል መጡ ስንባል እንቀራለን፣ ገቡ ስንባል እንወጣለን፣ ጸለዩ ስንባል እንተዋለን፣ ጾሙ ስንባል እንሽራለን፣ ንጹሃን ሆኑ ስንባል እንረክሳለን። ጠብቀን መቆየት አቃተን። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ጌታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም። በጨዋነት የጀመሩ በጨዋነት አይፈጽሙም። ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም። በነገረን ልክ አልታመንም። በጀመርነው ልክ መጓዝ አቃተን። ጠበቁት። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ ነው። ነፃ ውጪ ትፈልጋላችሁ? የነፃ አውጪውን ትእዛዛት ጠብቁ። ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው። ታስታውሳላችሁ? ባህሩን የብስ አረገላቸው፣ አስጨናቂያቸውን አሰጠመላቸው። ምን ስላረጉ? ጠበቁ። ግዝረታቸውን ጠበቁ። ያቆስል ይሆናል፣ እያቆሰለ ግን መጠበቅ። ያደህይ ይሆናል፣ ጉቦ ሳይበሉ መጠበቅ። እግዚአብሔርን ከመክሰር ያማል፣ ግን መክሰር ያማል። በሚበሉ መካከል መጾም ሊያም ይችላል፣ ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር
ሊያም ይችላል መናቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ፣ ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥልም። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በህይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያደርግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ፣ ምስክር አትሰጡም። ለዚህ አንገላቷችሁ፣ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣው ያማል። መራብ ያማል። መቸገር ያማል። መናቅ ያማል። መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ፣ እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄድ። አስታማሚ በላይ ያማል። የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ፣ ትእዛዛቱን መጠበቅ። ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው፣ ስንጠብቀው። ግዝረታቸውን እያመማቸውም ቢሆን መቁሰል፣ ቁስልም አለው፣ የልብ ህመም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር። ጠብቁት። እስራኤል አንደኛ ግዝረታቸውን ጠብቀውታል። ከዛስ ነፃ ወጣቸዋል። ስማቸውን አልለወጡ፣ ስማቸውን ጠብቀውታል። ወገኖቼ እስራኤል 4 ነገር ጠብቀዋል። ሁለተኛው የጠበቁት ስማቸውን አልለወጡ። እስራኤል የሚለውን ያረጋዊው አባታቸውን ስም አልለወጡትም። በሌላ ግብፃዊ ስም አልተኩትም።
ስደተኞች ነን፣ ምርኮኞች ነን፣ ረሃብተኞች ነን፣ ተሰደን የመጣነን ብለው በአባታቸው ስም አላፈሩም፣ አልቀየሩትም፣ አልለወጡትም። የአባታቸውን ስም እስራኤል የሚለው ተሸክመውት ነው የኖሩት። ለዚህ ነው ነፃ ያወጣቸው። ስማቸውን አልለወጡ፣ አልተሸማቀቁም፣ ተሳቀው አልለወጡም። ምእመናን ስማችንን አጽንተን ከያዝ ነው አቤት ታድለው ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው በማዕተባቸው ማያፍሩ በክርስትናቸው ዘለስ የማያረጉ አንገታቸው በሃይማኖታቸው ማይደራደሩ አባቶቻቸው በሰጧቸው እውነት የማይለወጡ ስማቸውን የሚጠብቁ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ። አልቀየሩም ስማቸው። ስማችሁ ተቀይሮ ይሆን? ክርስቲያን መሳይ ይሏችሁ ይሆን? አስመሳዮች ይሏችሁ ይሆን? ቢሮስ ህይወት ትባሉ ይሆን? ህይወት ትባሉ ይሆን? ስማችሁ ተቀይሮ ይሆን? እነዚህ ክርስቶሳውያን ናቸው ይሏችኋል? እንጃ በዚህ ዘመን እነዚህ የክርስቶስ ተከታዮች ናቸው ይሏችኋል? የክርስቶስ ስም ይቀጠልልናል። እሱ እኮ የእግዚአብሔር ናት፣ እሱ እኮ የእግዚአብሔር ሰው ነው ይባልልናል፣ ይመሰከርልናል። እንዴ ተወባከሱ ምን እናቆይል እንዴ አጭቤ ነው ባካስመሰ ነው የሚባለው። ስክሪኑ እኮ ነው ክርስቲያን፣ ውስጡ እኮ ሌላ ነው። ሃርድዌሩ እንጂ ክርስቲያን ሶፍትዌሩ እኮ ሌላ ነው የምንባለው። አንዳንዶች እንደዚህ አይነት ድምጽ ስለምሰማ ቀሚስ እንጂ ሌላ ነገር የለም አስመሳዮች ናቸው ነው የምንባለው። አለን ስም ደፍረን በዓለም ፊት የምንወዳደርበት ዓለምን የምናሳፍርበት ስም አለ። ክርስቲያን የሚለውን ስም ተሸክመነዋል። የክርስቶስ መዓዛ በእኛ ውስጥ ይሸተታል። ሰዎች ሁሉ ክርስቲያን እንደሆን ያውቃሉ። የክርስቶስ የሆኑት መገለጫዎቻችን ስሞቻችን ናቸው። ትሑታን ናቸው፣ ስማችን ነው። የፍቅር ሰዎች ናቸው፣ ስማችን ነው። የዋሃን ናቸው፣ ስማችን ነው። ይቅር ባዮች እኮ ናቸው፣ ስማችን ነው። ስም ምንድነው? ስምሽ ምንድነው? የክርስቶስ ስም አለ፣ ተሸክመነው እንዞራለን። መለያችንና መገለጫችን ነው። ክርስቲያኖች እውነትን ነፃ የሚያወጣን ይሄ ነው። ክርስቲያን ከሆን ነፃ ያወጣናል። ስሙም ህይወቱም በኑሯችን ከተተገበረ እመኑኝ የሚችለን የለም። ምክንያቱም ስሙ ነዋ። ለእስራኤል ዘስጋ እስራኤል የሚለው ስም ነው ያለወጡት። ለእስራኤል ዘነፍስ ለኛ ክርስቶሳውያን አቤት ታድለን። እንዴ ንጉስ እኮ ስም እኮ ሰጥቶ ያውቅ። ስሙን የሰጠን እኮ ሰማያዊ ንጉስ ነው። በዚህ ስም ልንጠራ ሳይገባ እንድንጠራ ይፈቀደልን። ምን አይነት አስደናቂ ክርስቶሳውያን ነን ወይ? ነው ለውጠነዋል ነው? ቅድም እንዳልኳችሁ ነው። ላያችንና ውስጣችን ሌላ ነው። ሲቀርቡንና በጥልቀት ወደኛው ሲገቡ እንለያያለን። ርቀንና ቀርበን አንድ ነው። ቤተ መቅደስና ስራ ቦታ በማህሌትና በጓዳ አንድ ነው። ተለውጧል ወይ ስማችን? ማን ብሎ ነው ዓለምኛን ስማችንን የሚጠራል? ስም እኮ አስፈሪ ስም ነው። ማንም የማያሸንፈው ኃያል ስም ነው። ይሄንን ስም ለውጠነዋል ወይ?
አግናጢዮስን አልሰማችሁ? አራዊት በልተውት አናብስትን ከታደርገው ፈይተውት ልቡ ላይ ኢየሱስ የሚል ስም ሲያገኙ ነው የተውት። እርግጥ ሌላውም ሰውነቱ እንደመገበሪያ ስንዴ ይሁንልኝ ብሎ ነው የተሰጠው። ይሄ ስም አለ በልባችን፣ ይሄ ስም አለ በሕይወታችን ነው። ለውጣችሁታል። በስሙ ነው እየነገርን ያለ ነው ወይስ ለስሙና በስሙ ነው እየኖርን ያለ ነው? የምንኖርለት ሕይወትና የምንቆምለት ስምና እኛ በስሙ እና ለስሙ ነው የኖር አለ። ስም ነው ተለውጦ። ሁለተኛ ስማቸውን አልለወጡት፣ ነፃ ወጡ። ለምን? ስማቸውን ይዘውታል፣ አልቀየሩም፣ አላፈሩበትም። በወንጌል አላፍርም እንዳለ ቅዱስ ጳውሎስ የማያሳፍረን ይልቁኑ የሚያኮራን ስም አለን። ጀርባ ማንሰጠው የምንሞትለት ስም አለን። ስም አለን። ይሄንን ስም ተሸክመናል። በዚህ ስም ልንኖር ይገባል። አትለውጡት ስሙ። ሰው በዚህ ስም ይወቃችሁ፣ መታወቂያችሁ ይሄ ስም ይሁን። እነሱ እኮ ክርስቲያኖች ናቸው፣ ይሄን አይወዱም። እሷ እኮ ክርስቲያን ናት፣ ይሄን አትፈቅድም እንዳትነካት ገጸሽዋላ። እሱ እኮ ክርስቲያን ነው፣ በዚህ ጉዳይ ላይ እንዲህ ላድርግልህ እንዳትለው ትባላለህ። እዛ በነቢዩ ዘካርያስ መጽሐፍ ላይ እንደተጻፈው 10 ሰዎች ያንዱን አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ እናውቃለንና አብረን እንሂድ ይሉታል ይላል። እግዚአብሔር ከነሱ ጋር ነው እንባላለን። ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም። እውነት እንደው ይቅርታ አድርጉልኝ፣ በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረድንም። የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም። አፍረናል። ያሳዝን መዘርዘር ስለማይቻል በልባችን ብቻ ተደፍኖ የሚኖር ግን ስብር እስከምንል ድረስ ያሳፈሩናል። ግንስ ቀሚሳችን የኛ ነው፣ ቆባችን የኛ ነው፣ አስኬማችን የኛ ነው፣ መስቀላችን የኛ ነው። ስሙ ግን አለ። ግን ስሙን መነገጃ አድርገውታል። እኛስ እውነት ስማችን ከሕይወታችን፣ ቅጽላችን ከኑሯችን፣ መጠሪያችን ከዓላማችን አብሮ የተሰናሰለና ተዋህዶ የሚኖር ነው ወይ? እግዚአብሔር ከነሱ ጋር እንዳለ ሰምተናል፣ አብረን እንሄዳለን የምንባል አይነት ነን። ቀሚስሽን ይዙታል፣ ጃኬትህን ይዙታል። ባክሽ እግዚአብሔርን አገናኝኝ ይሉሻል። ጥላሽ ሲያርፍባቸው ይፈወሳሉ። ነጠላ ይፈውሳቸዋል። ቃል ያጽናናቸዋል። ንግግርሽን ባያብሳል። ይህ ጸጋ አለው ተጠብቋል ወይ ነው ወይስ? ሁለተኛ ስሙን አልቀየሩት፣ ጠብቀውታል። ስለዚህ ነፃ ወጥተዋል። ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀር። ያልቀየረ፣ ያልተሸማቀቀ፣ ያልተሳቀቀ ነፃ መውጣቱ አይቀር። ይዘገያል እንጂ ነፃ መውጣቱ አይቀር። ይረፍዳል እንጂ ነፃ መውጣቱ አይቀር። ዘመን ይቆጠራል እንጂ ነፃ መውጣቱ አይቀርም። ትንሽ ጊዜ አንገት ዘለስ ያደርጋል እንጂ ቀና ማረጉ አይቀርም። ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ ነው። ራሔል እስክታለቅስ ብቻ ነው። በሰማይ ያለው እግዚአብሔር የለም ወይ ብላ እንባዋን እስክትረጭ ብቻ ነው። እንባን ይረጩ ደግ ሰዎች እስኪገኙ
እግዚአብሔርም ከዙፋኑ ፍርድ እስኪሰጥ ድረስ ብቻ ነው እንጂ ዞር ብንል ፈርዖንን ቀና ብንል ባህሩን ማናይበት ጊዜ ይመጣል። መቼ? ነፃ ስንወጣ ምን አርገን ስሙን አጽንተን ይዘን ሳንቀየር ሳንወላውል ሳንናወስ በዚህ ከጸና ነፃ መውጣታችን እርግጥ ነው። ማስተማመኛችን ስሙ ነው። በቃ ይሄን በእርግጠኝነት ነው የምንነግራችሁ፣ ልናታለላችሁ አይደለም። ይሄን ይዘው ያልወጡ አልነበሩማ። ይሄን ጠብቀዋል። ስሙን ይዘው ጠብቀው። ሶስተኛ ቋንቋቸውን አልደባለቁ። ለሀገሩ እንግዳ ነኝ ለሰው ባዳ ነኝ ብለው ተመሳስለው ለመኖር ቋንቋቸውን አልደበላለቁም። ጠብቀውታል ቋንቋቸው። ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል። ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል። ውሏቸው ሲቀየር አኗኗራቸው ይቀየራል። ተደበላልቆባቸዋል። ቋንቋቸው ተደበላልቆ እነዚህስ ቋንቋቸውን አልደባለቁ። ሊያን ያህል ዘመን ሲቆዩ ተስፋ ቆርጠው ሌሎችን ለመምሰል አልታገሉ። ጠብቀውት ነው የቆዩት። እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁት? ማንን እየመሰላችሁ? ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲኖሩ ሲጭኑ ሶስት ሆኖ ነው። ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር እያላችሁ መመሳሰል ይዛችሁ ይሆን? ተደበላልቆባችሁ ይሆን? የተደበላለቀባቸው እናንተ ሰዎች እናያለን እኮ ተደበላልቆባቸው። በሃይማኖት የተደበላለቀባቸው አሉ። እዚህም እዛም የሚሉ የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ መንገዶች ሁሉ ምናልባት መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራሉ። ህይወት ደበላልቀው ይኖሩ፣ ንጽህናን ከርኩሰት ጋር ደበላልቀው ይኖሩ፣ እውነትን ከሐሰት ጋር ደበላልቀው ይኖሩ፣ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ። አልደበላለቁ። ስላልደበላለቁ ነው ነፃ የወጡት። ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት። ቋንቋችሁ አንድ ይሁን፣ እሱም እውነት። ህይወታችሁ አንድ ይሁን፣ እሱም ጽድቅ። ኑሯችሁ አንድ ይሁን፣ እሱም ቅድስና። አትደበላልቁት። ንጹህ ከሆናችሁ ንጹህ፣ ርኩስ ከሆናችሁ ርኩስ። ጻድቁም ወደፊት ይጽደቅ፣ ርኩስም ወደፊት ይርከስ። ዘመኑ አጭር ነው ይላል። ለዩ። ነፃ መውጣት ከፈለጋችሁ ተለዩ። እልፍ በሉ። ርኩስንም ነገር አትንኩ፣ ከመካከሏም ውጡ ይላል። ከሌቦች ውጡ፣ ሌባቱ። ከዘማውያን ጋር ዘማቱ ነው፣ ውጡ። ነፃ መውጣት ከፈለጋችሁ ውጡ። መጀመሪያ ውጡ። ያልወጣ ሰው አይወጣም። በዓለም የታሰረ ሰው ነፃነቱ አይበሰርለትም። የእግር ባርነት አይደለም ቁም ነገሩ። ልባችሁ ባሪያ እንዳይሆን ነው የሚያስፈልገው። ልባቸው ግብፅ ውስጥ አልነበረም። አልደበላለቁትም፣ ጠብቀውታል። ለዚህ ነው ነፃ የወጡት ወገኖቼ። ነፃ መውጣት የሚፈልጉ ከተደበላለቀ ነገር ይወጣሉ። ጠብቁት። ሳትደበላልቁ ጠብቁት። ያዛችሁትን ብቻ ጠብቁት። ያዛችሁት አንድ እውነት ነው፣ እሱን እውነት ጠብቁት። ሌላ እውነት የለም ምድር ላይ። እግዚአብሔር የገለጠው አንድ እውነት ብቻ ነው፣ እሱን ጠብቁት። አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት፣ በቃ አንድ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት
አንድ እውነት እንደ መሰንቆ ጭራለች። እሷን እውነት ጠብቋት። በቃላት ማስረዳት ቢያቅተን እንኳን እሷ ብቸኛ እውነት ናት። አባቶቻችን የኖሩባት መንግስተ ሰማያት የገቡባት ከክርስቶስ ጋር የቆሙባት ወደ ሰማያት የወጡባት ታምራት ያደረጉባት አጋንንትን ያሳፈሩባት አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት። ጠብቋት። እሷ ነፃ ታወጣችኋለች። ሳትደባልቁ ጠብቋት። ከጠንቋይ ጋር ሳትደባልቁ ጠብቋት። ከአወሊያ ጋር ሳትደባልቁ ጠብቋት። ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል። ግን በቃ ተይዘሻል። ምን ያረጋል? ዋናው ነፃነትሽን ሰጠሽ። ጊዜያዊው ዘላለማዊ ባርነትን ታቅፈሽ መኖር ያሳዝንም። ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል። ግንስ የዘላለም ባሪያ ናቸው። አሳዝን። ለጊዜው በዚህ ዓለም መከራ እንሰቃያለን። የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን። የዘላለም ሐዘንተኞች ግን አይደለንም። ለጊዜው እንንገዳገዳለን። የዘላለም ወዳቂዎች ግን አይደለንም። እንደሱ ነው ነገሩ። አትደባልቁት። እውነትን ከሐሰት አትደባልቁት። አትደባልቁት። አልደባለቁም። ቋንቋ አንድ ብቻ ነው። እሱን ተናገሩ። አትደባልቁት። ቅዱስ ከሆንክ ቅዱስ ሁን። በቃ አትደባልቀው። ክርስቲያን ከሆንክ ክርስቲያን ሁን። በቃ አትደባልቀው። አልደባለቁም። ቋንቋቸውን አልደባለቁም። ጠብቀው ነው የኖሩት። ያሰለች ይቆያል። አዎ ያሰለቻል። አዎ ምሰል ያሰኛል። ሊሆን ይችላል፣ ግን አዋጭ አይደለም። ነፃ ያወጣ እሱ የባርነት መንገድ ነው። አትደባልቀው። አትደባልቀው። አራተኛውና በጣም የሚገርመው እስራኤል ለነፃ መውጫቸው ምክንያት የሆናቸው አራተኛ የጠበቁት ምስጢረ ተስፋቸውን ለማንም አልገለጡም። ዝም ብለው ነው የኖሩት። እግዚአብሔር አንድ ቀን እንደሚያወጣቸው ተስፋ አድርገው በልባቸው ሰንቀውት ነው የኖሩት። ተስፋቸውን አልቆረጡ፣ ወይም ተስፋቸውን ለማይረቡ ገዦቻቸው አሳልፈው አልሰጡ። በጸጥታ ተስፋቸውን በልባቸው ነበር የጠበቁት። ወገኖች ተስፋን መጠበቅ አምላካችን ተስፋ አሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም። ተስፋውን አይሸራርፍም። ተስፋውን አያራክስም። ተስፋውን አይጣጥልም። በተስፋው ላይ ይጸናል። በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል። በተስፋው ይጽናናል። ተስፋችን ምንድነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን ከአስጨናቂዎቻችን ጋር ስንኖር አንገታችንን አንቀብርም። ከፈርዖን ጋር ስንኖር አንሸበርም። ምክንያቱም ተስፋ አለን እንደምንኖር። በተስፋቸው ጸኑ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር እንደሚፈጽመው አምነው በተስፋቸው ጸኑ። ተስፋን ሰጥቶናል። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። ወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምን ኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን ይሄ አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡም። አትላቀቁም። ባሪያ እንደሆናችሁ ትቀራላችሁ። ተስፋ ካላችሁስ ልባችሁ ሐሳባችሁ ወደ ተስፋችሁ ትዘረጋላችሁ። ተስፋችሁ ያጽናናችኋል።
በሰማይ ሀገር አለ። ስፍራ ላዘጋጅላችሁ ሄዳለሁ ብሏል። ስፍራ አለ። የተያዘልን ስፍራ አለ። የተዘጋጀልን ቤት አለ። የተዘጋጀልን ሀገር አለ። የተዘጋጀልን ሕይወት አለ። ተስፋችን እሷ ናት። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣ ወስዳችኋለሁ ብሏል። ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም። እውነት ነው። ክርስቲያኖች ሆይ የኔና የእናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንን ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥ። ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ። ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪንቀጠቀጥ አንቆምም ነበር። አንጀታችን እስኪጣበቅ አንጾምም ነበር። ሰው እስኪጠላን ድረስ መከራ እንቀበልም ነበር። እስክንተው ድረስ አንጣልም ነበር። ይሄ ተስፋ ለዚህ ተስፋ የሚኖሩ ሰዎች ነፃ ይወጣሉ። ነፃ ወጥተዋል። ምክንያቱም ነፃ የምታወጣቸው ተስፋቸው በልባቸው ስላለች። አራቱን ነገር ሲጠብቁ ምን ሆኑ? ነፃ ወጥተዋል። ያላችሁን ጠብቁ ክርስቲያኖች፣ ተስፋችሁን ጠብቁ። ክርስቲያን የሚለው ስማችሁን ጠብቁት። ትእዛዛተ እግዚአብሔርን ሕግጋተ እግዚአብሔርን እየጠበቃችሁ ኑሩ። ስማችሁን አትቀይሩ፣ ቋንቋችሁን አትደባልቁ፣ አስመሳዮች አትሁኑ። ነፃ ትወጣላችሁ። ይሄው እስራኤል ነፃ ያወጡት እኮ እንዲህ ነው እኮ ነፃ ያወጡት። ጠብቁት። ያልጠበቁት ይዋረዳሉ። እግዚአብሔር ያሳያችሁ። እስራኤል አሁን እነሱ አካባቢ ሊቆይ ትንሽ እስራኤል ከግብፅ ከወጡ በኋላ ከግብፅ አለፍ ብላ ዮርዳኖስ የምትባል ውሃ ገብ የሆነች ለምለም መሬት ነበረች። የእስራኤል ልጆች ከግብፅ የወጡት ዮርዳኖስ አካባቢ እንዲሰፍሩ ሳይሆን ከነዓን እንዲገቡ ነው እግዚአብሔር ያወጣቸው። ግን በጣም ይገርማቸዋል። የሮቤል የጋድና የምናሴ ነገድ እኩሌታ የሚባሉ የእስራኤል ልጆች ይህን ሁሉ ጠብቀው ሲያበቁ ትንሽ ፈቀቅ ብለው ከግብፅ እንደወጡ ዮርዳኖስ አካባቢ ውሃ ገብ የሆነች ለምለም መሬት ሲያዩ ተማረኩ።